ጣና ስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ከስቲፋኖስ አብራና አንዋር አብራር ጋር ተመልሷል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በተገኙበት የተደረገው የመቶ ቀናት የስራ አፈጻጸም ግምገማ ነው። ተመልካቾች በትላንትናው ዕለት በተለያዩ የመገናኛ ብዙሃን ላይ እንደተመለከታችሁት ሀገራችን ባለፈው የመቶ ቀናት እንደዚሁም የ3 ወር የ6 ወርና የ9 ወር አፈጻጸም ግምገማ ሪፖርት ቀርቧል። በዚህ ግምገማ ውስጥ የሀገራችን ኢኮኖሚ፣ ማህበራዊና ሌሎች ሁኔታዎች ምን መልክ እንዳላቸው ለማንሳት ተሞክሯል። በዚህ የመቶ ቀናትና የወራት ግምገማ ላይ ምን አይነት ሀሳቦች ተነሱ የሚሉትን ጉዳዮች ነው አንስተን በስፋት ለብና በጥልቀት ለመመልከት የምንሞክረው። እናንተም አብራችሁን ቆይታችሁ ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን በመላው ዓለም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ አዲስ አበባና አካባቢዋ ላይ በ105.3 ሜጋሄርዝ ላይ በምታገኙት የአዲስ ዋልታ ኤፍኤም ላይ እንደዚሁም በአዲስ ዋልታ የፌስቡክ እና የዩቲዩብ ቻናል ላይ ልታገኙ በዛ አጋጣሚ ሀሳቦች አስተያየቶች ካሉም ልትሰጡን ትችላላችሁ። ከዚህ በፊት ለምትሰጡን አስተያየትም እናመሰግናለን። ለማንኛውም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እና በተለያዩ የማህበራዊ ትስስር ገጾቻችን ላይ የአጀንዳ ፕላስ ፕሮግራምን እየተከታተላችሁ ትገኛላችሁ። የዛሬው አጀንዳ ፕላስ አጀንዳችን የመንግስት የመቶ ቀናት የስራ አፈጻጸም ነው። አብራችሁ እንድትቆዩ እኔም አንዋርም በአክብሮት እንጋብዛለን። እንዴት አንዋር? ሰላም ሁሉ ሰላም አለን። ትላንት በተመልካቾች እንዳዩት የመቶ ቀናት ግምገማ ተካሂዷል። በሚኒስትሮች ምክር ቤት ወይም ደግሞ በጠቅላይ ሚኒስትሩ በተገኙበት ማለት ነው። እቅድ እና ግምገማ የሚሉት ነገሮች አሁን በሀገራችን በጣም እየተለመዱ መጥተዋል። እንግዲህ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አስተዋውቋቸው ብዬ ከምረዳቸው አንዳንድ የመንግስት የአሰራር ስርዓቶች መካከል አንደኛው ቀድሞ ማቀድ ከዛ በኋላ እቅድን ደግሞ ከፋፍሎ መገምገም የሚሉት ነገሮች እንደሆኑ ይታወቃል። በመሀል ደግሞ የሱፐርቪዥን ስራዎች ሲሰሩ እናያለን። በክልሎችም በፌደራልም የመቶ ቀናት ግምገማ እንደምታውቀው በሌላ ዓለም ላይ ብዙ የተለመደ ነው። የአንድ የመንግስት ኃላፊ የስራ አፈጻጸም ብዙ ጊዜ የሚለካውም በመቶ ቀናት እንደሆነ ይታወቃል። ያ ነገር እኛ ሀገር ብዙ አልነበረም፣ ብዙ የተለመደም አልነበረም። በእቅድ ስንመራ ነበርም ብሎ ማለትም የሚቻል አይመስለኝም። ቀደም ባለው ጊዜ የምናስታውሰው ነው የፕላን ዛሬ በሚኒስትር ደረጃ የፕላን ሚኒስትር ትኩረት ተሰጥቶት የተቋቋመ ሚኒስትር በፊት በዳይሬክቶሬት ደረጃ በጣም አነስተኛ በነበረ የሰው ኃይል ይሰራ ነበርና የማቀድ የመገምገም ሱፐርቫይዝ ማድረግ ልምድ ብዙ በሀገራችን አልነበረምና አዲስ ባህል እየመጣ ነው ብዬ አስባለሁ። ከምን ተነሳ የሚሉትን ነገሮች ከማየታችን በፊት ይሄ ነገር የተለየ ልማድ የተለየ ባህል በሀገራችን እየተዋወቀች እንደመጣች የሚያሳይ ይመስለኛል። በትክክል እስጢፋኖስ፣ 100 ጊዜ ጽፈህ 100 ጊዜ ወረቀትን ብትቀደው ይሻልሃል። የምታቀደውን በስርዓቱ ካላቀድክ በኋላ የተሰራውን መንገድ ነው የምትቀደው። 10 ጊዜ ለካ አንድ ጊዜ ቁረጥ እንደሚባለው ማለት ነው። ለዚህ ነው እቅድ በጣም ወሳኝ ነገር ነው። ቀደም ብለን እንዳልከው ያለፈው 5 ዓመት አዲስ የተዋወቀው ነገር እቅድ ድሮም ነበረ። አሁን የተለየው እቅድ ይታቀዳል። ልክ በእቅዱ ደግሞ እኩል ወይ ደግሞ በተመሳሳይ ኢቫሉዌሽን ወይ ደግሞ ግምገማ በጣም ትኩረት ተሰጥቶታል። አንድ ስራና አንድ ተግባር ካቀድከው በኋላ ተግብረኸዋል አልተገበርከውም፣ ኢቫሉዌት ካልተደረገ ወይ ደግሞ ካልተገመገመ የት እንደደረሰ አይታወቅም። በጣም ብዙ የስኳር ፋብሪካዎች የት ተጀምረው የት እንዳለቁ እኮ ማናቀው የነበረው የጠፉት ማለት ነው። አይታቀድም፣ የት እንደደረሰም አይታወቅም። እዚህ በቀዱም በጥናት ላይ የተመሰረተ ነው። ምሳን ዝም ብሎ በግብታዊነት ይደረስ ነበር ነው። እንደው አቀድን እንኳን ቢሉ በስርዓቱ ካልተከታተልከው ነገሩ አይሰራም። አይ ቲንክ አዲሱ አስተዳደር አዲሱ የኢትዮጵያ ፖለቲካል ኢኮኖሚ የለመደው ይታቀዳል፣ ሲታቀድ በስርዓት ነው። ከዛ በተመሳሳይ ደግሞ በስርዓቱ ይገመገማል። ይኸውልህ ይህን ሁሉ ለማድረግ ቀደም ብለን እንዳልከው ፕላንና ልማት ሚኒስቴር ፋይናንስ ሚኒስትር ውስጥ ያለ አንድ ዲፓርትመንት ነበር። ከሱ ወጣና ሀገሩን በስርዓቱ ማቀድ የሚችል
የሚቀጥለው 10 ዓመት የሀገር የት ይደርሳል የሚል የኢኮኖሚና ከኢኮኖሚ ጋር የተገናኘ እቅዶችን ሰራ። ይህን ሲሰራ ሁሉንም ስቴክሆልደሮች ሰብስቦ ነው። ሁለተኛ በዛው ልክ በሚኒስትር ደረጃ ማዕረግ የግምገማ ሞኒተሪንግ ኤንድ ኢቫሉዌሽን የሚባል ኃላፊ ተሰየመለት። ስራቸው እሱን ነው። እያንዳንዱን የሚኒስትር መስሪያ ቤት እቅድ ያቀርባል። ያቀደውን ይሄኛው የፕላን ሚኒስትር በየጊዜው ይገመግማል፣ ይቆጣጠራል ማለት ነው። ፕሮፌሽናልም ያደርገዋል። እያንዳንዱ ሚኒስትር መስሪያ ቤት ምን አለው፣ ለሀገሩ ምን ያስተዋጽኦ ያደርጋል፣ እንዴት ቢራመድ ጥሩ ነው፣ ፕሮፌሽናል ያደርገውና ሀገሩን መጪውን በስርዓቱ ይሰራዋል። ተመልካቾቻችን የ10 ዓመት እቅዱ አይ ቲንክ ፕላንና ልማት ሚኒስትር ዌብሳይት ላይ አለ። በደንብ ቢያዩት የዛሬውን ግምገማ ሲያዩት በጣም ይቀላቸዋል። ምንድን ነበር የታቀደው የዛሬ ምናምን ዓመት፣ ለሚቀጥለው 10 ዓመት ምን ታቀደ፣ አሁን የቱ ጋር ነው የደረስነው? አይ ቲንክ መንግስትን ለመውቀስ መንግስትን ለመከራከር የትኛውም ፖለቲካ ፓርቲ ይሁን ጋዜጠኛ ይሁን ዓለም አቀፍ ሰው ይሁን የ10 ዓመት እቅዱን ብቻ ይዞ ከመንግስት ጋር ቢከራከር ለግምገማ ይመቸዋል፣ ለማየት ይመቸዋል። ኢትስ ፕሌን እዛ ላይ ተቀመጠው። እሱ በጣም ወሳኝ ይመስለኛል። እዚህ ሁሉ ውስጥ ግን አንድ ስታንሳ በጣም ደስ ያለኝ እቅድ የሚባለው ጉዳይ ድሮ እቅድ ሲታቀድ በጣም ይለይ ነበረ። ጠቅላይ ሚኒስትር አብይ አህመድ አጠቃላይ የሀገር እቅድ የሚባለውን ጉዳይ ወዴት ሽፍት አደረጉት መሰለ? ወደ አመላካች እቅድ ነው ሽፍት ያደረጉት። ድሮ ሲምፕሊ አሳስ ገሰሱን ታቅዳል። አሁን ግን አመላካች ኢንዲኬተር ያስፈልጋል። ለምሳሌ አንድ ቀበሌ በደንብ እንድንግባባ አንድ ወረዳ አንድ ክፍለ ከተማ ይሄን ያህል መታወቂያ እሰጣለሁ የሚል እቅድ ያስቀምጣል በቁጥር። እሱ እቅድ አይደለም፣ ወደ አመላካች እቅድ ነው የተቀየረው። ምን ማለት ነው? መታወቂያ ሲሰጥ በምን ያህል ደቂቃ ፍጥነት ነው የሚሰጠው፣ በምን ያህል ጥራት ይሰጣል። እሱ ነው አመላካች ዲቴል ነው ማለት ነው። ዴፊኒትሊ ቁጥሩን ይሰራል። አመት ሙሉ ምን ይሰራል? ለምሳሌ ጥሩ ምልክት የሚነሳው ለምሳሌ መንጃ ፈቃድ የሚሰጡ በጣም ብዙ የመንግስት ተቋም አለ። በአንድ አመት ውስጥ 1 ሚሊዮን መንጃ ፈቃድ ይሰጣሉ የሚል ያቅድ። 1 ሚሊዮን ሊሰጥ ይችላል። ግን ድንገት ኳታር ከኢትዮጵያ 3 ሚሊዮን ሹፌሮችን እፈልጋለሁ ብትል መንጃ ፈቃድ የሚሰጠው ድርጅት 3 ሚሊዮን መንጃ ፈቃድ ሊሰጥ ነው። ጥሩ አቺቭ አረኩ ሊል ነው? እንደሱ አይደለም ጎበዝ። እንደ ድሮ የምንቀልድበት ዘመን አይደለም። አሁን ሺፍት ሆኗል። 3 ሚሊዮን መንጃ ፈቃድ የምትሰጥበት ፍጥነት፣ ጥራትና ኳሊቲ ምንድነው ነው የሚመዘነው? ይሄ ግምገማ ኢትስ ኦል አባውት እሱ ነው። በጣም ትክክል ነው። እንግዲህ እንዳልከው የፕላን ሚኒስትር በዚህ ደረጃ ተቋቁሞ ሚኒስትሯም ዶክተር ፍጹም አሰፋም በጣም ጥሩ በሆነ አቀራረብ የፕላኒንጉንም ነገር ሲያነሱት ነበር። እንዳልከው መንግስት ራሱን የሚገመገመው ከ10 ዓመት የልማት እቅዱ ነው። በ10 ዓመት የልማት እቅዱ ደግሞ በ2030 ሀገራችን ትደርስበታለች ተብሎ የተቀመጠ መዳረሻውን ደግሞ ማመላከቻ አለ። አንደኛው ተከታታይ የሆነ እድገት የምታስመዘግብ ሀገር ትሆናለች ተብሎ ነው የሚታሰበው። ምርትና ምርታማነትን መጨመር ማሳደግ የሚለውም ሌላው ግብ ነው። የተቋማት ሽግግር፣ የግሉ ዘርፍ በኢኮኖሚ ውስጥ የሚኖረውን መሪነት ማሳደግ፣ የህፃናት የሴቶች ተጠቃሚነትና ተሳትፎን መጨመር፣ እንደዚሁም ደግሞ የአየር ንብረት ለውጥ የማይገዳደረው ወይም ደግሞ የማይገዳደረው አረንጓዴ ኢኮኖሚን መገንባት ሀገራችን በ2030 መድረስ የምትፈልገው ደረጃ እንደሆነ ይታወቃል። ይህንን ለማድረግ ደግሞ የግብርና፣ የማዕድን፣ የአምራች፣ የአገልግሎትና የሳይንስ ቴክኖሎጂ የምንላቸው ዘርፎች ተመርጠው በሀገር በቀል ኢኮኖሚ ውስጥ እየተሰራበት እንደሆነ እናውቃለንና እንግዲህ የ100 ቀን የስራ ግምገማ የመንግስት ግምገማም ይሄ ኢትዮጵያ በ2030 የአፍሪካ የብልጽግና ምሳሌ እናደርጋለን ተብሎ መንግስት የጀመረው እቅድ አሁን ያለበት ደረጃ እየተገመገመ ይሄ ደግሞ የተቀዳው ከአፍሪካም በ2063 ከሚለው የልማት ግብ እንደሆነ ይታወቃልና ግምገማው ዘርፈ ብዙ ነው። ብዙ ዘርፎች ላይ ትኩረት ያደረገ ነው። ብዙ ሀሳቦችንም ለማየት የሞከረ ነው። የኢትዮጵያ የአጠቃላይ የኢኮኖሚ ሁኔታን ለማየት የዓለምን ኢኮኖሚ ሁኔታ ማየትም አስፈላጊ ይመስላል። በግምገማው ላይ ሲቀርብ እንደነበረው እንደምናውቀው ከዚህ ከኮቪድ መከሰት በኋላ
ከዛ እሱን ተከትሎ ደግሞ የሩሲያና የዩክሬን ጦርነት እንደገና ደግሞ አሁን መካከለኛ ምስራቅ ላይ ያለው ሁኔታ የዓለምን ኢኮኖሚ ከዚህና ከዛ እንዳናጋው ይታወቃል። የኮቪድ ዓለምን ወደ ላይና ወደ ታች አድርጎ እንደሄደ ይታወቃል። በየሀገሩ ያለው የወቅታዊ ፖለቲካም የዓለምን ኢኮኖሚ እንደሚዘውር እናውቃለን። በተለይ አሁን አሜሪካ ወደ ምርጫ የምታደርገው ጉዞ እንደዚህ አይነት ነገሮች የኢኮኖሚ እንቅስቃሴን የዓለም ኢኮኖሚ እንቅስቃሴ እንደሚገድብ ይታወቃል። የኢትዮጵያ ኢኮኖሚ እንግዲህ የምታየው በዚህ ማዕቀፍ ውስጥ በዚህ ችግሮች ውስጥ ሆኖ ነው። በዚህ ፈተናዎች ውስጥ በዓለም አቀፍ ፈተናዎች ውስጥም ሆኖ የኢትዮጵያ ኢኮኖሚ አሁንም በምስራቅ አፍሪካ ግዙፍ ኢኮኖሚ እንደሆነ በዓለም አቀፍ ደረጃም ወደ 57ኛ ደረጃ ላይ ያለ ትልቅ ኢኮኖሚ እንደሆነ ለማንሳት ሞክረዋል ዶክተር ፍጹም። የብዙ ጊዜ የሀገራት ኢኮኖሚ እድገት እንደሚለካው በውጪ ኢንቨስተሮች የመሳብ አቅም ነው። እንግዲህ ሀገራችን ያለችበትን ሁኔታ እናውቃለን። በዚህ ውስጥም ሆኖ ግን የውጭ ኢንቨስትመንት የመሳብ አቅማችን እያደገ እንደመጣ ካለፈው ዓመትም በ14 ከመቶ እንደጨመረ ለመጠቆም ሞክረዋልና ዓለም እዚህና እዛ እያለ ብዙ ፈተናዎች ውስጥ እያሉ እንግዲህ የኢትዮጵያ ኢኮኖሚ ደግሞ ከውጭም እየተፈተነ ከውስጥም እየተፈተነ አሁን ያለበት ሁኔታ ተስፋ የሚሰጥ ለዜጎችም ነገ እንደርስበታለን ወደሚባለው ደረጃ ለመሄድ መሰረት የጣለ እንደገና ደግሞ የሀገራችንንም አቅም ያሳየ ይመስለኛል እና ከተባበርን ከተደጋገፍን ደግሞ ወዴት ልንሄድ እንደምንችል መጠቆም የሚችል ትልቅ ግምገማ ይመስለኛል። እና እንዴት አየኸው? በተለይ ከኢኮኖሚ አንፃር አጠቃላይ ዓለም እየተሳሰረ ነው ያለው። የምንኖረው በንግድ ነው። ተነጥለን ራሳችን ነጥለን አንኖርም። የዩክሬን ጦርነት እኛ ቤት ውስጥ ገብቶ ሰፈራችን ላይ ያለ ዳቦ ቤት ላይ ተጽዕኖ ያደርጋል። ምክንያቱም ዩክሬን እና ራሽያ የነበረው ጦርነት የዓለም ዳቦ ቤት እንደሆኑ አይተናል። እሱን ወደኛ ሺፍት ማድረግ አለብን የሚል የስንዴ ፕሮጀክት የተገባው በዛ ምክንያት ነው። እኛ ራሳችን ላይ ተማምነን የምንጀምረው ምርታማነት ነው ከምግብ ጥገኝነት የሚያላቀን ከተረጂነት የሚያላቀን። እኛ በራሳችን ላይ የመወሰን ስልጣኑም አለን ግዴታም አለብን። እሱ ሽፍት ነው ያመጣው ብዬ አምናለሁ። እነዚህ ሁሉ ተሰብስበው ከዓለም ከሚመጣው ተጽዕኖ ጨምሮ በአፍሪካ አምስተኛው ትልቁ ግዙፉ ኢኮኖሚ እንደሆነ ተነስቷል። 216 ቢሊዮን ጂዲፒ ቫልዩ ያለው ኢኮኖሚ እንደሆነ ተነስቷል። የኤፍዲአይ ወይ ደግሞ በቀጥታ ኢንቨስትመንት ደግሞ የመጣው 3.2 ቢሊዮን ዶላር ደርሷል። እነዚህ ሲሰበሰቡ ኢንፍሌሽን ወይ ደግሞ የዋጋ ውድነት የሚባለው በተቻለን መጠን 23.5% ላይ ለማድረስ ሞክረናል። እነዚህ በአስር ወር ውስጥ የታዩ የኢትዮጵያ የኢኮኖሚ መልኮች ናቸው። ይሄን መልክ በተቻለን መጠን ከሰው ህይወት ጋር ሲገናኝ ምን መልክ አለው? እንዴት ነው ኪሳችን ጋር የገባው? ኢንፍሌሽን እንዴት ነው እየፈተነ ነው ያለው? መንግስትስ ባለፈው 10 ዓመት እንዴት ሊፈታው እየሞከረ ነው? ወደኋላ እንመለሳለን። ሲጠቀለል ግን ዶክተር ፍጹም አሰፋ በስርዓት ሲያቀርቡልን የኢትዮጵያን ኢኮኖሚ ለማሳየት እንዲመቻቸው እንዴት እንደሆነ ለማየት የሚመቸው 3 ዘርፎች ላይ በጣም ትኩረት ሲደረግ ነው። አንደኛው ግብርና ነው። ሁለተኛው ማኒፋክቸሪንግ ማምረት የሚባለው ጉዳይ ነው። ሶስተኛው አገልግሎት ዘርፍ ነው፣ ሰርቪስ የምንለው። እነዚህ 3 ውስጥ ከተን የኢትዮጵያን ነገር ካየ ነው የኢትዮጵያን ፖለቲካል ኢኮኖሚ የሚባለው ጉዳይ እንዴት እንዳደገ በደንብ ማየት ይቻላል ብዬ አምናለሁ። አንዱን ላንሳለ፣ ግብርና ይኸውልህ በዚህ ዓመት መጨረሻ በ7.9 በመቶ እናድጋለን ተብሎ ተተንብየዋል በኢትዮጵያ። ይሄ ለአይኤምኤፍም ተቀራራቢ ቁጥር እንደሆነ ባለፈው ስናነሳ ነበር። ከ7.9 በመቶ ጠቅላላ እድገታችን ውስጥ ግብርና 6.2 በመቶ ድርሻ አለው። እዚህ ጋር ትንሽ መቆየት አለብን። የኢትዮጵያ ያለፈው ዓመት እድገት የ10 ዓመት እድገቱ ዲፍረንት የሚያደርገው ግብርና ላይ የተወሰደው እርምጃ ነው ብዬ ስትሪክትሊ አምናለሁ። ቢያስሮሩ አይ ነው በዚህ ሁሉ ጉዟችን ውስጥ ያስሮሩ አፈጻጸም ወይ ደግሞ ያለፈው ዓመት በምንለው መጠን የኢትዮጵያን ኢኮኖሚ የቀየረው ግብርና ላይ የተወሰደው እርምጃ ነው በሁለት መልክ። አንደኛው መኸር ላይ የተሰራው ስራ አለ። ሁለተኛው በልግ ላይ የተሰሩ ስራዎች አሉ። መኸር ላይ የተሰሩ 2 ነገሮች፣ የበጋ መስኖ ስንዴ ልማት ኤክስፖርት ማድረግ ሲጀመርና ለዓለም ምሳሌ ሲኮን ሽልማቶች ሲመጡ አንደኛውና ትልቁ ሺፍት ነው። ሁለተኛው ሩዝ ነው። ዶክተር ፍጹም አንድ ቃል ተናግረዋል ሲያነሱ ካስተዋልካቸው፣ ሃይ ቫልዩ ክሮፕ ናቸው እነዚህ። ምን ማለት መሰለ እስጢፋኖስ፣ ዓለም አደባባይ ላይ
የሚሸጡ ሸቀጦች የምግብ ነገሮች ሩዝ፣ ስንዴ ናቸው። እኛ ዓለም ገበያ ላይ ለመግዛት ነው እነዚህን የምንወጣ የነበረው። አሁን ለመሸጥ እየሄድን ነው። ዓለም ገበያ ላይ ለመሸጥ የሚሆኑ ክሮፖችን፣ ምርቶችን፣ ሰብሎችን ማምጣትና ማምረት ኤክስፖርትን ኤክስፖኔንሻሊ ማሳደግ ነው። በተቻለን መጠን የኢትዮጵያ አመጋገብ ጠረጴዛችን ላይ የሚቀመጠው ምግብ በተወሰኑ ምግቦች ላይ ብቻ የተገደበ ነው ለዘመናት። እሱን ለመቀየር እየተሞከረ ነው። ከጠረጴዛችን ከቤታችን ወይ ደግሞ ከሌማታችን ተርፎ ኤክስፖርት የምናደርገው ዓለም አቀፍ ገበያ ላይ የምንወዳደርበት ሰብል ምርት ያስፈልገናል። ከረሜላ ኢምፖርት የሚያደርግ ነጋዴ አይደለም እዚህ ሀገር የሚያስፈልገው። መርካቶ ስትገባ የምትረግጣቸው የሆኑ የህፃናት ልብሶች አይደሉም። እዚህ አምርቶ ኤክስፖርት የሚያደርግ ነጋዴ ለማምጣት ፕራዮርሊ የኢትዮጵያን ኢኮኖሚ በኤክስፖርት በእንደዚህ አይነት ነገር ማጠንከር አለብን። እነዚህ ነገሮች ላይ ስትሪክት ስራ ተሰርቷል ብዬ አምናለሁ። ይሄ ቀላል ትርፍ አይደለም። እንደውም የበልግ ጉዳዩን ምርቶቹን በደንብ ሲያስረዱ ዶክተር ፍጹም ተጨማሪ ሄክታር ብዙ አርሰናል ከነበረው ካቀድነው በተጨማሪ አልምተናል አሉ። አንድ በጣም በቀለል አድርገው ያነሱት ግን የኢትዮጵያን ፖለቲካል ኢኮኖሚ እየቀየረ ነው ብዬ የማምነው ቅንጅት ሲሪየስ ነገር ነው። ለምን መሰለ? ግብርና ሚኒስትር፣ ውሃና ኢነርጂ፣ መስኖና ቆላማ ሚኒስትር እነዚህ ተባብረው ነው ያመጡት። የኢትዮጵያን ኢኮኖሚ ይመራሉ የሚባሉት የኢትዮጵያ ተቋማት ብሔራዊ ባንክ፣ ፋይናንስ ሚኒስትርና ፕላንና ልማት ሚኒስትር አጠቃላይ የኢትዮጵያን ኢኮኖሚ አቅጣጫ እየሰሩ ነው። እነዚህ ደግሞ አቅጣጫውን እየተገበሩ ነው። ኢትዮጵያ ውስጥ ያሉ ሚኒስትር መስሪያ ቤቶች በዚህ አይነት ፓተርን ከሄድን አሁን የምናወራው ቁጥር ትንሽ ነው የሚሆነው። ከፍ እየጨመረ እንዳልከው ነው። የግብርናው ዘርፍ ተአምር የሚባል ለውጥ ያሳየ ይመስለኛል። እንግዲህ እንደጠቀስከው ለኢኮኖሚው 6.2 በመቶ እድገት አስተዋጽኦ ያደርጋል። በመኸር ብቻ የተገኘው ምርት በምናይበትም ጊዜ ወደ 506 ሚሊዮን ኩንታል እንደሆነ ዶክተር ፍጹም ጠቁሟል። ይሄ አምና እንኳን ከነበረው ስናይ ከ392 ሚሊዮን ምን ያክል ጭማሪ እንዳሳየ መገንዘብ እንችላለን። በሆርቲካልቸር ዘርፍም ያለው ምርት ከእቅዱ በላይ እንደሆነ ጠቁሟል። ከስንዴ ጋር በተገናኘም ቅድም እንዳልከው ዘንድሮ ከ117 ሚሊዮን ኩንታል በላይ ለመሰብሰብ እቅድ አለ። አሁን እስካሁን 106 ሚሊዮን ተሰብስቧል። ይሄ ከአምናው ጋር እንኳን ሲወዳደር አምና 47 ሚሊዮን ነበረ። ዘንድሮ ይሰበሰባል ተብሎ የሚጠበቀው 117 ሚሊዮን ኩንታል ነው። እስካሁን የተሰበሰበው 106 ሚሊዮን ሄክታር ነው። ሩዝ ከ37 ሚሊዮን ኩንታል በላይ እቅድና የመሰብሰብ ስራ እንደተሰራ ጠቁሟል። አምና 9 ሚሊዮን ነበረ። ምርቱ በዚህ በከፍተኛ ሁኔታ እድገት ውስጥ እንዳለ ብናቅም ቅድም በደንብ ብናነሳው ጥሩ የሚመስለኝ ብዙ የዜጎችም ጥያቄ የሚሆነው የዜጎችም የኑሮ ፈተና የሁላችንም ፈተና የሆነው የዋጋ ንረት እንደሆነ ይታወቃል። የዋጋ ንረት ዓለም አቀፍ ፈተና ነው። እሳቸውም ሲጠቁሙን እንደነበረው አጠቃላይ የዋጋ ንረት ዓለም ላይ ያለው ሁኔታ የመረጋጋት የመቀነስ ነገር ቢያሳይም አሁንም ዓለም ላይ ያሉ ጦርነቶች፣ ዓለም ላይ ያለው ሁኔታ የምግብ ነክ ምርቶችን የዋጋ ንረት ግን በከፍተኛ ሁኔታ እየጨመረ እንደመጣ ይጠቁማሉ። እሱን ተከትዬ እኔ ዜናዎችን ሳይ ነበር። የኬንያ፣ ግብጽና ደቡብ አፍሪካ ውስጥ በኑሮ ውድነት የተነሳ በተለይ መሰረታዊ ፍጆታ የሚባሉት አገልግሎቶች በከፍተኛ ሁኔታ እየጨመሩ ባለፈው 2 ሳምንት ብቻ በከፍተኛ ሁኔታ እንደ ጭማሪ ማሳየቱን ተከትሎ ኬንያና ግብጽ ውስጥ ከፍተኛ ስጋቶች እየተፈጠሩ ዜጎች እያማረሩ ነው። ደቡብ አፍሪካም ያለው እውነት ተመሳሳይ ነው። ወደ ኢትዮጵያ ጋም ስንመጣ ከአመት ከ2 ዓመት በፊት ያለው የኑሮ ውድነት ሁኔታን የምናስታውሰው ነው። ዛሬም ያ ነገር ጠፍቷል ወይም ደግሞ ጠፍቷል ማለት የሚቻልበት ሁኔታ አይደለም። በአንጻራዊ ግን በተወሰነ የመረጋጋትና ቢያንስ እድገቱን የመቆም ሁኔታ እንዳለ ዜጎች ይናገራሉ። ከዛ በኋላ እኔ ስጠይቅ ማለት ነው። እሳቸው ግን በሪፖርታቸው እንዳካተቱት የምግብ ነክ ሸቀጦች ዋጋ 25 ከመቶ እንደሆነና አጠቃላይ የኢትዮጵያ የዋጋ ግሽበት 23 ከመቶ ላይ እንደሚገኝ ጠቁመዋል። ስለ እርሻ የሚያነሷቸው ነገሮች አሉ። ስለ የመንግስት ድጎማ ያነሷቸው ነገሮች አሉ። የሀገር ውስጥ ገቢን ለመጨመር
መንግስት እየሰራ ያለውን ስራ አንስተዋል። ትልቅ ትኩረት መሰጠት አለበት ብዬ የማስበው በተለይ ለአፈር ማዳበሪያ መንግስት የሰጠው ድጎማ ነው። ከ16 ቢሊዮን ብር በላይ ለአፈር ድጎማ ማዳበሪያ መሰጠቱንና ከ128 ቢሊዮን ብር በላይ ደግሞ መንግስት ዋስትና ወስዶ ለአርሶ አደሩ ብድር መመቻቸቱ ይሄ ለኢትዮጵያ ኢኮኖሚ ትልቅ ውጤት ይመስለኛል። አንድ ግን እዚህ ጋር መነሳት ያለበት ኢትዮጵያ ካላመረተች ልትለወጥ፣ ልትቀየር፣ ልታድግ ቅድም እንዳልነው 2030 ብለን የምንጠቅሰው ዘመን ላይ እንደርሳለን ብለን የምናስበው ደረጃ ላይ ልንደርስ አንችልም። አሁን እንደ ፋሽን ደግሞ ሆኖ የመጣው የፖለቲካ ተቃውሞን ከመሰረታዊ የእርሻ ትምህርትን ከመሳሰሉ ሁኔታዎች ጋር የማገናኘት ሁኔታ ነውና የእርሻ ማዳበሪያ ለአርሶ አደሩ በአግባቡ እንዳይደርስ ሲደረግ የነበረው ሁኔታን የምናስታውሰው ነው። አምናም የምናስታውሰው ነው። ዘንድሮም ሲደረግ የነበረውን ሁኔታ የምናስታውሰው ነውና ግብርና ካላረስን ከግብርናችን ካላደገ የመለወጣችን ሁኔታ ዝቅ ያለ እንደሆነ ይታወቃል። ዓለም በዚህ ሁሉ ትርምስ ውስጥ እያለች ኢትዮጵያ እርሻ እንዳታርስ ለአርሶ አደሩ በቂ ማዳበሪያ እንዳይደርስ የሚደረገው ነገር ዝም ብሎ ተራ ፖለቲካ ነው ወይ? ዝም ብሎ ተራ የሆኑ አካባቢ ሰዎች ብቻ የሚያደርጉት ነገር ነው ወይ? በዛም አቅጣጫ መታየት አለበት ብዬ አስባለሁ። መንግስት ከፍተኛ ትኩረት ሰጥቶ እየሰራበት ነው። የኢትዮጵያ ወደፊት መሄድን የኢትዮጵያ ግብርና ከተቀየረ፣ የኢትዮጵያ እርሻ ከተቀየረ ኢትዮጵያ ተቀየረ ማለት እንደሆነ የተረዱና የገባቸው ሰዎች ሌሎች የሚያደርጓቸው ነገሮች ሲያቅቷቸው አሁን ደግሞ አርሶ አደሩ ማሳ ላይ መጥተው የማደናቀፍ ስራን ለመስራት ሲሞክሩ እናያለንና በዚህ ረገድ ሁሉም መረባረብ የለበትም ወይ? ግብርና የመንግስት ምናምን ጉዳይ ነው ወይ? ዴፊኒትሊ ያውል ጠንካራ መንግስት እንደሆንክ ሲታወቅ ሁለት እግርን እንደረገጥክ ሲነገር የ10 ዓመት እቅድ ይዘህ ተነስተ የተወሰነውን ዓመት አቺቭ እያረክ እንደሆነ ሲታወቅ ኢኮኖሚክ እድገትህ መታየት ሲጀምር የምትወስዳቸው ሜዠርመንቶች እርምጃዎች በጣም ጠንካራ መሆን ሲጀምር አንተን የሚያስገድድህ አንተን ፕሬዠር የሚፈጥርብህ ኢኮኖሚውን በማስተጓጎል ኢኮኖሚካሊ ነገርን ሁሉን ነገርን ከፈታው የፖለቲካ ተጽዕኖ በጣም ከግማሽ በላይ ይቃለል። ማንም ሰው ሊረዳህ በሞከረው መጠን ነው የሚቆጣጠረ። ለዚህ ነው እዚህ ጉዳይ ላይ በጣም ስትሪክትሊ ለመስራት እየተሞከረ ያለው። ግብርና ብቻውን 4-5 አይነት ኮፈርጆች አሉት። ቀደም ብለን እንዳልነው በልግ አለ፣ መኸር አለ፣ የሌማት ትሩፋት አለ፣ ግሪን ኢኮኖሚ አለ። እነዚህ ሁሉ የሚጠቃለሉት ባይዞ ግብርና ውስጥ እንትከልንትን ጓሮና አልማ ወተትን ኢትስ ኦል አባውት ግሪን ኢኮኖሚ። ግብርናን በጣም ትኩረት ተሰጥቶታል። እንደውም እሳቸው ሳያነሱ በጣም የገረመኝ ጂዲፒ የሚሰራው ሀገር ውስጥ ያሉ ምርቶች አሉ። በመላው ኢትዮጵያ የተለያየ ምርት ይመረታል። እነዚህ ምርቶች አጠቃላይ ሀገሩ ላይ ተጽዕኖ ያሳድራሉ። እነዚህ ምርቶች በሙሉ ይቆጠሩና ሶፍትዌር አለ እዛ ውስጥ ይገባሉ። ምን አይነት ምርቶች ተመረቱ፣ ምን ያህል መጠን ናቸው ተብሎ ተሰልቶ አቨሬጁ ነው ጠቅላላ የሀገር ውስጥ እድገት ተብሎ የሚነገር። የዛሬ 25 ዓመት የምናውቃቸው ምርቶች ላይ ነው አሁንም ያለን። የግብርና ቆጠራን ያስፈልገናል ማለት የኢትዮጵያ ኮንሰምፕሽን የምንጠቀመው ነገር አልተቀየረም። የዛሬ 25 ዓመት በምንጠቀመው ልክ ነው ያለ ነው አይደል? ይሄ ቀላል ባይዞ ሊትራሊ ሺፍቱ በጣም አደገኛ። ለዚህ ነው ይሄ መነሳት አለበት ብዬ ማለት። ሁለት ነገር ላንሳለ እሱን ስታነሳልኝ፣ አንደኛ እድገትና ኢንፍሌሽን ስላነሳል እድገት የሚባለው ጉዳይ አሜሪካም ቺሊም ቪየትናምም ኢትዮጵያም ስትመጣ እድገት ማለት ያለፈው ዓመት የምታመርተው አለ ዘንድሮ ተሻሽሏል አልተሻሻለም፣ እሱ እድገት ነው። ዛስት ምንም የተለየ ኬሚስትሪ ነው። እሱን ነው ለማሳየት ለማየት እየሞከርን ያለው። እሱን ተዘዋውሮ ማየት ይቻላል፣ ዳታው ማየት ይቻላል። ቀላል ነገር ነው ብዬ ስለማስብ እድገት የሚባለው ጉዳይ አንዳንድ ጊዜ ቀጥታ እኔ አንተ እናቶቻችን ኪሱስ ላይገባ ይችላል። ምን ይፈጥራል? ይኸውልህ ኢኮኖሚክ እድገት ማለት የተሻሻለ ቢዝነስ ኦፖርቹኒቲ መፍጠር ማለት ነው። መሰረተ ልማት ሲሰራ፣ መንገዶች ሲስተካከሉ፣ መብራት፣ ኢንፍራስትራክቸር፣ የከተማ ኮሪደር እነዚህ ሁሉ ሲለሙ ባይዞ የቢዝነስ ኦፖርቹኒቲ ነው የምትፈጥረው፣ እድል ነው የምትፈጥረው። ማንም ኢትዮጵያዊ እዚህ እድል ውስጥ ቢዝነስ ይሰራል። ኢን አዘር ዌይ ሀገሩ ያድጋል። አንዳንድ ጊዜ በደንብ ታስተውላላ። በሰፈራችን እኮ መንገዱ ወጣ ሲባል ቀጥታ ኪስ ውስጥ የሚገባ እኮ ገንዘብ የለም። ምን ማለት ነው? ሁሉም ሰው ለገበያ ተጋለጠ ማለት እድል ይፈጥራል።
ኢኮኖሚ እድገት የሚባለው እሱ ነው ባይዞ። ለዚህ ነው 7.9% የማደግ እድል አለን ተብሎ ሲነገር እድገቱ በትክክልም ይመጣል። እድገቱ በትክክልም ኪሳችን ደሞዛችን ላይ ይመጣል። ነገር ግን ኪሳችን ጋር እንዳይደርስ የሚያደርገው የዋጋ ውድነቱ ነው። የዋጋ ውድነቱ እንዴት እንቆጣጠረው ጥያቄው አይደለም። የሁልጊዜ ኢንፍሌሽን የብዙ ሰው ጥያቄ ስለሆነ የሁሉም ሰው አሳሳቢ ጉዳይ ስለሆነ ኢንፍሌሽን ደግሞ ወይ ደግሞ የዋጋ ውድነት ሲሰላ አንዳንድ ጊዜ እዚህ ሀገር ላይ ያለ መገናኛ ብዙሃንም አዋቂ ነኝ የሚልም ነገሩን ሲያሳስት አጠቃላይ የኢትዮጵያን ገበያና ኢኮኖሚ ሲረብሽ ማየው አንድ ምርት ዋጋው ከጨመረ ዋጋ ተወደደ ነው የሚባለው። ባይዙ ዓለም ላይ የለም እንዲህ አይነት ሳይንስ። አንተ ከምትገዛቸው 10 ዕቃዎች 8ቱ ተወዶ 2ቱ ከቀነሰ የዋጋ ውድነት አለ ይባላል። ከምትገዛቸው ዕቃዎች 6ቱ ቀንሶ 4ቱ ከጨመረ የዋጋ ውድነት የለም። ስሌቱ ይሄ ነው። ምንም ኬሚስትሪ የለውም። እኛ ጋር ግን ችግሩ አንዲት ዕቃ ስትወደድ ኮሌክቲቭሊ ሀገሩን እንረብሻም ላይ ይጨምራል እዚህም ላይ ይጨምርና አጠቃላይ ሲስተሙ ይናጋል። ለዚህ ነው ይሄ በጣም አደገኛ ነገር ይመስለኛል። ይኸውልህ በፊት የነበረው አስተዳደር ኢህአዴግ አንድ አቅጣጫ ነበረው። የሀገር ኢኮኖሚ ማሳድገው ምቀይረው ኢንፍሌሽን ምቀይረው ፍላጎት ስፈጥር ብቻ ነው ብሎ ያምን ነበር። ዲማንድ መፍጠር ዲማንድ ክሪኤሽን ይለዋል። ፍላጎት ለመፍጠር ነው እስጢፋኖስ። እስከዛሬ በየአመቱ የምንከፍለው ዕዳ ብዙ ነው አይደል? የተቆለለ ብድር የተቀመጠብን ምናየው ባቡር የተገነባው መንገዶች 10 የስኳር ፋብሪካ ምናምን ሲመረተ የነበረው አይዞ ያ ሁሉ ዕዳ የመጣው ፍላጎት ለመፍጠር ነው። አዲሱ አስተዳደር ደግሞ ኖ ይሄ አዋጣም ፍላጎት መፍጠር ሳይሆን ሳፕላይ ሳይድ ይሄ ሀገር የሚያስፈልገው አቅርቦት ነው። ማምረት ማቅረብ ብቸኛ መፍትሄያቸው ነው። ለዚህ ነው ስንዴ የሚባል ጉዳይ ኤክስፖርት ለማድረግ የተደረሰው። እነዚህ ነገሮች የኢንፍሌሽን መግቻ ናቸው። ወደ ኋላ መጣለሁ። ፕራክቲካሊ ኢንፍሌሽን እንዴት ነው መንገታው? ምንድነው የሚደረገው? የማንስ ኃላፊነት ነው? እኔ ማለት የፈለኩት የፖለቲካ እናርገው ነው። ምርት እንዳልከው ምርት መጨመር ነው የሀገር ኢኮኖሚ የሚያሳድገው። እሱን ለማድረግ ደግሞ አርሶ መንግስት በሚጥርበት ወቅት በመንግስትና በአርሶ አደር መካከል እየተገባ እኔ ይኸውልህ እስማማለሁ። እንደ መሰለህ እስጢፋኖስ በጣም ገብቶኛል። መጀመሪያ ክሊር እናርገው ብዬ ስላሰብኩ ምን እንደሆነ ክሊር እናርገው እንጂ ግብርናን መጉዳት ፖለቲካ ለማድረግ መሞከር የአጠቃላይ የኢትዮጵያን የፖለቲካል ኢኮኖሚ ማደናቀፍ አልቲሜትሊ እመራዋለሁ፣ አስተዳድረዋለሁ፣ እታገልለታለሁ ለምትለው ህብረተሰብ ሰቆቃ ነው የሚዳርገው። የማሳን የፖለቲካ ዓላማ ማካሄጃ ማድረግ ተገቢ አይደለም። ሌላው ዶክተር ፍጹም ያነሱትና በጣም የሚገርመኝ ከውጭ ምንዛሪ ወይም ደግሞ በተለምዶ ሬሚታንስ ከምንለው ጋር በተገናኘ ያለው ነው። የውጭ ምንዛሪ እጥረት እንዳለብን ይታወቃል። እሱን ከምናገኝባቸው መንገዶች መካከል ደግሞ አንደኛው በትውልደ ኢትዮጵያውያንና ኢትዮጵያውያን በተለያየ የዓለም ክፍሎች የሚኖሩ ኢትዮጵያን ወደ ሀገር ውስጥ የሚልኩት ሬሚታንስ እንደሆነ ይታወቃል። ከአፍሪካ ከፍተኛ ቁጥር ዲያስፖራ ማህበረሰብ ካላቸው ሀገሮች መካከል አንዷ ኢትዮጵያ እንደሆነች ይታወቃል። በአፍሪካም ደረጃ በህዝብ ብዛት እንግዲህ ናይጄሪያ፣ ኢትዮጵያ እና ግብጽ ብለን ነው የምናስቀምጠውና ናይጄሪያ በአመት 20 ቢሊዮን ዶላር በሬሚታንስ መልክ ታገኛለች። ግብጽ 28 ቢሊዮን ዶላር በሬሚታንስ መልክ ታገኛለች። ኢትዮጵያ በጣም ጨመረ ተብሎ አሁን 4.2 ቢሊዮን ዶላር ነው የምታገኘውና ከግብጽ ህዝብ የኛ ህዝብ በቁጥር አሁን በልጧል። በእርግጠኝነት በተለያየ ዓለም ክፍል የሚገኙ ኢትዮጵያውያን ቁጥር በጣም ከፍተኛ ነው። የሌላውን ትተን በሰሜን አሜሪካ ብቻ የሚገኙ ኢትዮጵያውያን ቁጥር ምን ያክል እንደሆነ ይታወቃል። ብዙ ሀገር ወዳድ እንዳሉ አምናለሁ። ብዙ ለሀገራቸው የሚጥሩ የዲያስፖራ ማህበረሰብ እንዳለም አምናለሁና እኛ ከሌላው ከነ ናይጄሪያ ከነ ግብጽ ያነሰ የዲያስፖራ ኮሚኒቲ ሳይኖረን እነሱ 20 ቢሊዮን እና 28 ቢሊዮን ዶላር አመታዊ ሬሚታንስ እያገኙ እኛ 4 ቢሊዮን ብቻ የምናገኝበት ምክንያት አብዛኛው ህገወጥ በሆነና ተገቢ ባልሆነ መንገድ ምንድነው የውጭ ምንዛሪውን የማስገባት ነገር ስላለ ነውና ይሄ ሳያስቆጭም ወይ
ትልቅ የዲያስፖራ ሀብት ይዘን ያ ዲያስፖራ የውጭ ምንዛሪ የሚልክበት መንገድ ግን ሀገርን የሚጎዳ ሀገርን የማይጠቅም ሆኖ የሚገኝበት ሁኔታን እንመለከታለን። ለግጭት ላልተገባ ነገሮች በርካታ ዶላሮች ሲዋጡ ሲሰበሰቡ እናያለን። ለልማት ኢትዮጵያን ለመቀየር ቅድም እንደተባለው በ2030 የአፍሪካ ምሳሌ እናደርጋለን ተብሎ የሚታሰበው ደረጃ ላይ ለማድረስ ግን ብዙ ተሳትፎ ሲደረግ አንመለከትምና ይሄ መሆኑ በተለይ ዲያስፖራው ላይ በተለይ በተለያየ ዓለም ክፍል ለሚኖሩ ኢትዮጵያውያን አንዳች መልእክት ያስተላልፍም ማገዝ መደገፍ ሀገርን በመለወጥ ሂደት ውስጥ በጣም ልክ ነው። ይኸውልህ እኔ እንዴት ብናየው በጣም ደስ ይለኛል መሰለ። ለዘመናት ዲያስፖራን የምናይበት መነጽር በጣም የተሳሳተ ነበር። ያለፈው አስተዳደር ዲያስፖራን የሚያይበት መንገድ ብዙ ቅኝቱ ትክክል አልነበረም። የሚታይበት መንገድ ማለት የወጣው ዲያስፖራ አብዛኛው ኑሮ ለማሻሻል ህይወት ለመቀየር ቤተሰቡን አሁን ኢትዮጵያውያን ደግሞ ከቤተሰብ ጋር ያለን ቁርኝት በጣም ጠንካራ ነው። በዛ መንገድ ነበር ብዙ ዲያስፖራ ይሄደዋል። ዲያስፖራ ስለሆነ የተሻለ ሀገር ስለሚኖር መርዳት አለበት የሚል ግዴታና የፖለቲካ እንደዛ ሆኖ ነበር የመጣው ቅኝት። አይ ቲንክ ያለፈው 5 ዓመት ትንሽ ለየት ይላል ብዬ ማስበው ሀ ተብሎ ለውጡ ሲመጣ ድልድዩን እንገንባው ግድ የላችሁም መጀመሪያ እንደ ሰው እንደ ኢትዮጵያዊ እንደ አንድ ሀገር ይሄንን ግዙፍና ታሪካዊ ሀገር ወደ ተሻለ ዘመን እንውሰደው የሚል በጣም አዲስና ዲፈረንት ዳይሬክሽን ያለው ይሄ ዳይሬክሽን ከነበርንበት ቅኝት ለማውጣት ትንሽ አድክሞናል ብዬ አስባለሁ። አሁንም ይቀረናል እንወጣለን የሚል ተስፋ አለኝ። ብዙ ሬስፖንሲብል የሆነ ዲያስፖራ አለ። ወደዛ ነው ምን መጣው ብያምናል ተስፋ ስላለ። ሁለተኛ በተቻለን መጠን ዲያስፖራውን አፕሮች የምናደርግበት መንገድ ካስተዋልክ ሬሚታንስ አልተላከም እያልን አይደለም። በስርዓቱ የትውልድ መቀጠል ስራ እንሰራለን። ለምሳሌ ሁለተኛው ትውልድ ብለን እንቀጥላለን። እዛ ተወልዶ ያደጉ ከኢትዮጵያ መጀመሪያ ፎከሳችን የኢትዮጵያ ዲፕሎማሲ አቅጣጫ ሰው ተኮር ነው። መጀመሪያ የምናስቀድመው ሰው ነው። መጀመሪያ የምናስቀድመው ግራንዱን ሀገር ነው። ቀጥሎ ነው ቢዝነስ ኢኮኖሚ መረዳዳት የምናመጣው እንላለን። በዚሁ መጠን ነው እየሄድን ያለን። ግን የሀገር ፍቅር እንዳልከው መንግስት አሁን የምትላቸው ነገሮች ለማድረግ እየሞከረ ነው። የሀገር ፍቅር ግን ዝም ብሎ በዘፈንና በተረት ብቻ ሳይሆን መሬት ላይ መውረድ የለበትም ወይ ተሳትፎ ማድረግ የለበትም ወይ? ይሄን ስለ የተለያዩ ፓኬጆች እኮ አሉ። አሁን ባንክ አክሲዮኖችን ለዲያስፖራ ተብሎ እንትን ሲባል እናያለን። ውጭ ሀገር ሆኖ የባንክ አካውንት መክፈት የሚቻልባቸው ብቻ አሉ ፓኬጆች። የኢትዮጵያ ፖለቲካል ስብራት አንዱ ይሄ ነው። ይሄን ስብራት ለመጠገን ነው እስከዛሬ ለፋ ነው ብያምናል። 5 ዓመት ብዙ እኮ ዓመት አይደለም። ይሄን ስብራት ለመጠገን 30 ዓመት ሰብረን 5 ዓመት በጣም አጭር ነው። ነገር ግን ይሄን ሁሉ እያደረግን ግን የመጣንበት መንገድ የዓለም ፈተና በጣም ዲፍረንት ስለሆነ ኃላፊነታችን በፊት ከነበረው እይታ መቀየር አለበት። አሁን አዲስ መንገድ ነው የጀመርነው። አዲስ አተያይ ነው የጀመርነው። የምናገኛትን ገንዘብ በዛ መጠን ለፍተን ያመጣነውን ገንዘብ ላልተገባ የፖለቲካ ቁማር ውስጥ መክተት ትክክል አይደለም። እሱ መልሶ የረሳናት መልሶ የማናስተውሰው ቤተሰብ ነው የሚፈጥርብን። ግድ የለንም። በጣም ብዙ የሰሜኑ ጦርነት ጥሩ ምልክት ይመስለኛል። በምን መጠን እንደዛ ትርምስ ውስጥ እንደገባን በምን መጠን ገንዘብ ለመሰብሰብ ሲሞከር እንደነበረ መልሰን ያለ ማዋቀር በዛ መጠን ሰላማዊ ሰልፍ ወተናል። እንደዛ አድርገናል አላረግንም። ለዚህ ነው ከራስ ጋር መነጋገር ያስፈልጋል። እንዴት ነው እያደጉ ያሉት? እንዴት ነው ይሄንን ሀገር የውጭ ሀገር የዲያስፖራን የዶላር የኢትዮጵያን የፖለቲካል ትርምስ ማባባሻ ማድረግ አይ ቲንክ ኢሪስፖንሲብል። ስለዚህ የምንልከውን በህጋዊ ለሀገር ነው። ሌላው የዶክተር ፍጹም ያነሱትና በጣም ትኩረቴን የሳበው ከፋይናንስ ተቋማት ጋር በተገናኘ ያነሱት ሀሳብ ነው። ተቀማጭ ወደ 2.4 ትሪሊየን መድረሱን ባለፉት 10 ወራት ደግሞ ከ295 ቢሊዮን ብር በላይ በብድር መልክ በአብዛኛው ደግሞ ለአምራቹ ዘርፍ እንደተሰጠ ጠቁሟል። ትልቅ ተስፋ የጣልኩበት ሪፖርታቸው ውስጥ ደግሞ አንደኛው የመንግስት የበጀት ጉድለት በ14 በመቶ መቀነስ ነው። ኢትዮጵያ ባለፉት ዓመታት ከፍተኛ የሆነ የመንግስት የበጀት ጉድለት ያለባት ሀገር እንደሆነች ይታወቃል። ያንን ጉድለት ለመቀነስ ግን የተለያዩ ስራዎችን እየተሰሩ እንዳሉና የበጀት ጉድለቱ በ14 በመቶ መቀነሱን ጠቁሟል። ይሄም ተስፋ የሚሰጥ ነገር መስሎኛል። የኢትዮጵያ ማርኬት
ብዙ ያመርታል አይደል? ከሚመረተው ውስጥ የሀገር ውስጥ ኮንሰምፕሽን 40% ደረሰ። ምን ማለት ነው? እዚህ ሀገር ውስጥ መንግስትና የመንግስት ተቋማት ብዙ ነው ኮንሱም የሚያደርጉት። እሱን ኮንሰምፕሽን ይቀንሰዋል አብሮ። ኢምፖርት የሚደረግ ነገር አይኖርም። እዚህ ሀገር በሚመረት ነገር ነው የሚተካው። ፖሊሲም አቅጣጫም ነው የሚሄደው። ባይዞ በዚህ ፓተርን ነው እየመጣን ያለ ነው። ይሄንን አይ ቲንክ በሁለቱም ዳይሬክሽን የመንግስት ተቋማት ወጪ ቁጠባ ጠቅላላ ምልከው እና የምናስመጣው መካከል ያለው ዲፍረንስ በጣም በሚገርም ሁኔታ ሽፍት አድርጓል። በደንብ እኮ ማየት ይችላል። የኢንዱስትሪን ሪፖርት ሲያቀርቡ በደንብ እሱ ላይ ጥሩ ስዕል ይሰጣል ብዬ አስባለሁ። እሱ ላይ እንግዲህ የአምራች ኢንዱስትሪው ዘርፍ በከፍተኛ ሁኔታ ፈጣን እድገት ውስጥ እንዳለ ለማንሳት ሞክረዋል። የኢንዱስትሪው ዘርፍም ከሌሎቹ ከግብርናም ከአገልግሎት ዘርፉም ላቅ ብሎ 10.1% የኢኮኖሚ እድገት በማስመዝገብ ለሀገሪቱ ጠቅላላ ኢኮኖሚ አስተዋጽኦ እንደሚያመለክትም ጠቁሟል። እዚህ ውስጥ በርካታ ስኬቶች እንደተገኙም ለማንሳት ሞክረዋል። በተለይ በአምራች ኢንዱስትሪው ዘርፍ ለኢንዱስትሪ ዋነኛው ግብአት የሚሆነው ኤሌክትሪክ እንደሆነ እናውቃለንና የኤሌክትሪክ ምርት ያሳየውን ጭማሪ በቁጥር ደግፈው አቆርበዋል። ከዛ በተጨማሪ ደግሞ የኢኮኖሚ ዋነኛ አንቀሳቃሾች ከሆኑ ሴክተሮች መካከል አንደኛው ኮንስትራክሽን ነው። የኮንስትራክሽን ሴክተሩ ደግሞ የሚመሰረተው አንድም በኢንዱስትሪው ዘርፍ ላይ ነው ከሲሚንቶ ከምናምን ጋር በተገናኘና የሲሚንቶ እድገት እንግዲህ ከሁለት ዓመት በፊት ሲሚንቶ እንደ ትልቅ እንትን በፖሊስ የሚጠበቅ ምርት የነበረበት ጊዜ የኢኮኖሚ ሳቦታጅ የበዛበት ሳቦታጅ እየተደረገ ምርቱ እንዲጠፋ እየተደረገ ሲደረግ የነበረው ነገር እናስታውሳለን። እሱን በመጨመር ረገድ የመጣውን ስኬትም ለማሳየት ሞክረዋል። ኮንስትራክሽኑ ዘርፍ ተንቀሳቀሰ ማለት ደግሞ የስራ እድል ፈጠራው በዛው ዘርፍ አብሮ እንደሚጨምር እናስታውቃለን። በዚህ በአዲስ አበባ የኮሪደር ልማት ጋር በተገናኘ የተፈጠረውን የስራ እድል እንኳን ብናይ የሚያያዝ ነው። ከኢንዱስትሪው ከሲሚንቶ ከኤሌክትሪኩ ጋር የሚገናኝ ነው። በጣም ትኩረት ሰጥተው እሳቸው የሚያነሱት ባለፈው ተሳውሳለን። እኔም አንተም የአዲስ ዋልታ ሰራተኞች ሄደን የጎበኘ ነው የኢትዮጵያ ታምርት ንቅናቄ ነበርና እዛ ላይ በርካታ ኢትዮጵያ ውስጥ ይሆናሉ ብለን ማናስባቸው ምርቶች ሁሉ ኢትዮጵያ ውስጥ ተጀምረው አይተናል። እሳቸውም አሁን በሁለት በሶስት ከፍለው ነው የኢትዮጵያን ምርታማነት ለማሳየት የሞከሩት። አንደኛው ከውጭ መጡ የነበሩ ሙሉ ለሙሉ የቀሩ ምርቶች አሉ እንደ ፓስታ፣ የጸጥታ አካላት ልብሶች ምናምን ብለው የጠቀሷቸው። ከዛ ደግሞ የዚህ የሜዲካል ኢኩዊፕመንት የሜዲካል ጎዝ ምንለው እነሱ እንዲቀሩ እንደተደረገ፣ ሌሎቹን ደግሞ በተቻለ መጠን ኢትዮጵያ ውስጥ ለማምረት ሙከራዎች እየተደረጉ እንዳሉ ጠቁመዋል። ከወራት በፊት ደግሞ የምናስታውሰው ነው የሚኒስትሮች ምክር ቤት ከኢትዮጵያ ውጪ ምርት ወይ ደግሞ የኢትዮጵያ ምርት ብቻ ነው መንግስት የሚገዛው ምርቱ ኢትዮጵያ ውስጥ ከሌለ በስተቀር የሚል ውሳኔ አስተላልፏል። ከዛ ያነሱትና በጣም ትኩረቴን የሳበው ከህትመት ጋር የተገናኘ ስራ ነው። መንግስት የሀገር ውስጥ ህትመት እንዲበረታታ፣ ህትመት ስንል እንግዲህ መጽሐፍ፣ ጋዜጣ ምናምን ማለታችን ነው። እነሱ ደግሞ ስለ እውቀት ስለ ትውልድ ግንባታም ነው የምናነሳውና የወረቀት ውድነትን ለመቀነስ በሀገር ውስጥ ወረቀት የሚመረትበትን ፈጠራ የታከለበት የጥናት ስራዎች እየተሰሩ እንዳሉ ለመጠቆም ሞክረዋልና አጠቃላይ ኢንዱስትሪው ላይ የሚታየው በተለይ ደግሞ ከውጭ መጡ የነበሩ ምርቶችን በሀገር ውስጥ ለመተካት የሚደረገው ጥረት ስለ ነገው ኢትዮጵያ ምንድነው የሚነግረው? ይኸውልህ በኢኮኖሚክስ ጉዞ በተቻለን መጠን ከጠቅላላ የማደግ ጂዲፒው ትልቁን ሼር ኢንዱስትሪ ቢወስደው ማለት በጣም ይሞገሳል። ግብርናው ቅድም ስንት ነው ያለው? 6.2 ማኒፋክቸር ወይ ደግሞ ኢንዱስትሪው 10.1 ነው ሼር ያዘው። ከ7.9 በመቶ የማደግ ፕሮጀክሽናችን 10.1 በመቶ የያዘው ኢንዱስትሪ ነው። ሶ ጉዞ ጤነኛ ነው ማለት ነው። ከጤነኛም በላይ ነው። yes እሺ፣ አንዳንዱን ነገር መለስ ብለ በቁጥር በነገር ምናም ካስተዋልከው በጣም ወሳኝ ነው ያምናል። እዚህ ሀገር ላይ በጣም አስገራሚ ሳሙና፣ ከረሜላ፣ ጨርቅ፣ ጫማ እንዴት ነው እዚህ ሀገር ማምረት የሚከብደን? እንዴት ነው ጓሯችን ገብተን መሰረታዊ ነገር መሸጥ ማምረት የሚያቅተን? እንዴት ነው ሽንኩርት ከሌላ ሀገር የምናመጣው? ሳም ካይንድ ኦፍ ቁጭት አይኖረን? በምን መልክ ነው
አንድ ዳይፐር ከውጭ ለማምጣት የምንታገለው እንዴት ነው እዚህ የማይመረተው? ማለት መሰረታዊ ፍጆታዎች ናቸው እዚህ ሀገር ላይ። ይሄንን የማምረት ግዴታ ውስጥ እየገባን ነው ብዬ አምናለሁ። ጠቅላላ የኢትዮጵያ ኢኮኖሚ ትልቁ ገዢ መንግስት እንደሆነ ይታወቃል። ይሄን ትልቁ ገዢ መንግስትን በፖሊሲ የሀገር ውስጥ ምርት ግዛ መባል ጠቅላላ ኢኮኖሚው ላይ የሚቀይረው አቅጣጫ ዲፍረንት ነው። ለዚህ ነው የዚህ ጉዳይ ላይ ያላቸው ኮሚትመንት የተወሰደው ነገር በጣም ወሳኝ ነው ብዬ አምናለሁ። ወሳኙና ትልቁ ነገር ከጠቅላላ ጂዲፒው ላይ ትልቁ ሼር ኢንዱስትሪ ስላለው በጣም ደስ ብሎኛል። መንገዱ በዚሁ ትራክ ላይ እንድንሄድ በጣም ስለሚያስፈልግ ነው። የ2.2 ቢሊዮን ዶላር ወደ ውጭ ከመላክ መዳን ብዙ ነገር ነው። ለዚህ ነው እሱን መታሰብ አለበት ብዬ ማምነው። ይኸውልህ ኢንዱስትሪያችን አጠቃላይ ሼሩ 10.1% አለው ሲባል 7% ያድጋል ሲባል ሰርቪሳችን በጣም በሚገርም ፍጥነት ያደገ ነው ሲባል እንደዚህ አይነት ነገሮች ሲነሱ በቀዳሚነት ለሀገሩ ኢኮኖሚ አዲስ መነቃቃት ነው የሚፈጥረው። ሁለተኛውና በጣም ወሳኝ ብዬ ማምነው ጥሩ መረጃ የሚሆነው ከሀገር ውጭ ላለ የትኛውም የዓለም ህዝብ ለኢንቨስትመንት ይመቸዋል። ዳታ ይፈልጋል፣ መረጃ ይፈልጋል። ምን አይነት ሀገር ነው? ኢንዱስትሪው ጥሩ ነው ጥሩ አይደለም? ሰርቪሱስ እንዴት እየሄደ ነው? ግብርናውስ ማለት ይጀምራል። ሶስተኛው ፖዚቲቭ ስቶሪ ያስፈልገናል። ያገር ፖዚቲቭ የማደግ ስቶሪ ሁሉ ጊዜ ሀያላን ሀገራት ሁሉ ጊዜ ትልልቅ ኢንቨስተሮች የተለያየ ዲፕሎማቲክ ስራ ለመስራት ሲኬድ የምታቀርበው ፖዚቲቭ ታሪክ ያስፈልጋል። እሱን ነው ለመስራት እየሞከርን ያለነው። በዚሁ ብቻ ሆነን ከማንም ሳንገናኝ ዊዛውት ኤኒ እንደሱ እኮ አይደለም የሚታደገው መጀመሪያ ታሪክ እንቀይራለን። ከዛ ወደ ሀገር የሚመጡ ኢንቨስተሮች እንጠራለን። ኮሌክቲቭሊ ሀገሩ ይቀየራል። ሎካል ማርኬቱ የገበያው ማርኬቱ ደግሞ ስፔሲፊካሊ ከቱሪዝምና ከሌማት ትሩፋት ጋር አገናኝተህ ታነቀዋለህ። እሱ ነው መንገዱ። የቱሪዝም አቅጣጫ በጣም ሂውጅ ነው ብዬ ስለማስብ ይኸውልህ ቱሪዝሙ ብቻ ሳይሆን አገልግሎት ዘርፍ ኢን ጀነራል ስፔሲፊካሊ እኔ የአገልግሎት ዘርፍ ተብሎ ወደ ቱሪዝም ስመጣ በጣም ሲሪየስ ነገር ማንሳት ያለብን ይመስለኛል። አዲስ ትሬንድ ብዙ እያስተዋል ነው ያለው ነው። አዲስ ነገር ለመፍጠር እየሞከር ነው ብዬ ማምነው አንደኛው ቱሪዝም ላይ በስርዓቱ እንፈጥረውና ህዝብ እንዲጎበኝና መደረግ ተጀምሯል። የሚፈጠር በሌለ ቦታ ላይ ይፈጠራል፣ ጎብኚ ይበዛል፣ ገቢ ነው። ጥሩ ምሳሌ አንድነት ፓርክ፣ ወዳጅነት ፓርክ ተፈጥረው አሁን ደግሞ የዚህ ኮሪደር ልማቱ ፒያሳ ራኪሎ ይሄ አንደኛው ቢዝነስ መስሪያ መንገድ ነው። ዓለም እንደዚህ ነው ኦፕሬት የሚያደርገው። ሁለተኛ ኖረው መታደሳቸው ሂስቶሪክ የነበሩ እና ደግሞ ብዙ የማይታዩ በኢትዮጵያ ፖለቲካል ኢኮኖሚ ላይ የማይታዩ አደባባይ የማይታዩ እነሱን በማደስ አዲስ የገቢ ምንጭ አይ ቲንክ አቅጣጫ ያለ ብዬ አምናለሁ። ሁለተኛው የማይጨበጥ የማይዳሰስ የሚመስል ታሪክ አትይዘውም፣ አትጨብጠውም፣ አታየውም። እሱን ወደ ገበያ ማምጣት ይቻላል። እሱን ነው እየተሰራ ያለው። አይ ቲንክ እነዚህ አቅጣጫዎች ጥምቀትም እና ደመራም እነሱ ኦሬዲ በጣም ዓለም ስለሚያውቃቸው ብዬ ነው አዳዲስ ኢንጀክት እየተደረገ ስለሆነ እነዚህ ተሰብስበው ሎካል ኢኮኖሚ ነው የሚያበረታቱት። የሀገር ውስጥ ምርት መተካት አንድ ነው። ቱሪዝምና ከአገልግሎት ዘርፍ ጋር የተገናኘ ሁለት ነው። እንዳልከው በኮሪደር ልማት የሚመጣ አዳዲስ ኢንቨስትመንቶች አሉ። እነዚህ ሁሉ የሀገር ውስጥ ቢዝነስና ኢኮኖሚ ያሳድጋል። ሌላው ተስፋ የሰጠኝ ዘርፍ ነው የማዕድን ዘርፍ ነው። ሪፖርት ሲያደርጉ በተለይ በኢትዮጵያ የወርቅ በርካታ የወርቅ ክምችት ያለባት ሀገር እንደሆነች ይታወቃል። ሌሎቹ ማዕድናትን ጨምሮ ማለት ነው። ቆሞ የነበሩ ከጸጥታ ከተለያየ ነገር ጋር ቆሞ የነበሩ የወርቅ አምራች ድርጅቶች ወደ ስራ መግባታቸውና ከፍተኛ ቁጥር ያለው ምርት እያመረቱ እንደሆነ ጠቁሟል። ሌላው መነሳት ያለበት የአረንጓዴ አሻራ ጉዳይ ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር ሰፋ ያለ ቁጥር ያለው ችግኞችን ለመትከል ዝግጅት እየተደረገ እንደሆነ ጠቁሟል። የችግኞቹ አይነት ነው ትኩረቴን የሳበው። 43% የሚሆኑት ለደንና ለውበት የሚሆኑ ሆነው 56% የሚሆኑት ግን የጥምር ደን እርሻን ባህሪ ያላቸው እንደሆኑ ጠቁሟል። ምን ማለት ነው? ደንም ልክ አሁን እንደ ቡና አይነት ዛፎች ለደንነትም ለምርትም የሚያገለግሉና ፍልስፍናውም አረንጓዴ አሻራ ማሳረፍ ወይም ደግሞ አረንጓዴ አሻራ መትከል ብቻ ሳይሆን እግረ መንገድ ምግብም የእርሻም የሚሆኑ ግብአቶችን የመትከል ስራ እየተሰራ እንደሆነ ጠቁሟል። ጠቅለል ሲል ጊዜ ስለሌለ የ100 ቀኑ የመንግስት ስራ
አፈጻጸም ጠቅላይ ሚኒስትር አብይ አህመድ በተገኙበት የፕላን ሚኒስትሯ ዶክተር ፍጹም አሰፋ ያቀረቡትና ሁሉም የካቢኔ አባላት በተገኙበት የቀረበው የ100 ቀን አፈጻጸም ግምገማ በኔ አረዳድ ሀገሪቱ ወደ ተሻለ አቅጣጫ እየሄደች እንደሆነ ያመለከተ አንድ ደግሞ ኢትዮጵያ ራሷን መቻል አለባት፣ ኢትዮጵያ ማረስ አለባት፣ ኢትዮጵያ ማምረት አለባት፣ ኢትዮጵያ የተሻለ አገልግሎት ተደራሽ መሆን አለባት። ለዚህ ደግሞ ህዝብም ዲያስፖራውም የሀገር ውስጥም የውጭም መረባረብ አለበት። ስለዚህ ራሳችንን እንቻል የሚል መልእክት የተላለፈ አድርጌ ነው የወሰድኩት። አጠቃላይ እንደ ሀገር ሊቀየሩ እየታሰቡ ያሉ የቆሙ ስትራክቸሮች፣ ፖሊሲ አቅጣጫዎች እንዴት ኦፕሬት እያደረጉ እንደሆነ በደንብ የታየበት ነው ብዬ አምናለሁ። ለምሳሌ አጠቃላይ ዲጂታል ኢኮኖሚ ላይ ያለው አክቲቪቲ የኢትዮጵያን የመጪው መንገድ ጉዞ በጣም ያሳያል ተብሎ ስለሚታሰብ ነው። ምክንያቱም ዲጂታል ኢኮኖሚ አጠቃላይ ትራንዛክሽን ኮስት ነው የሚቀንሰው፣ የግብይት ኮስትን ይቀንሳል። አንድ ነገር ለመግዛት አንድ ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ ያለውን ኮስት በሙሉ ይቀንሳል። ሁለተኛ መልካም አስተዳደር የአሰራር ስርዓትን የተሻሻለ እንዲሆን ያደርጋል። በኢኮኖሚ ቋንቋ ነው ማለት ትራንዛክሽን ኮስት ይቀንሳል። እሱ አልቲሜትሊ ኢኮኖሚውን ነው የሚያሳድገው። አልቲሜትሊ ተወዳዳሪ ኢኮኖሚ ነው የሚፈጥረው። ሁለተኛው ትራንዛክሽን ሪስክ ይቀንሳል። ልክ ይላለው አልከላኩል መንገድ ላይ መኪና ወሰደበት ሌባ ዘረፈው የሚባል ነገር አይኖርም። ይላካል፣ ሪስኩ በጣም ሴፍ ነው። እነዚህ ሁሉ ሲሰበሰቡ ግን በፖሊሲ ደረጃ የተቀየሩ ነገሮች በጣም ብዙ ናቸው። ግብርና ላይ ሂውጅ ፖሊሲ እንደመጣ አይተናል። የፖሊሲ ሽፍት ምን እንደሚያመጣ እንደ ሀገር ማምረት ነው ዝም ብሎ ፍላጎት እየፈጠሩ መሄድ ነው የሚጠቅመን ፖሊሲ ነው እሱን ሽፍት ለማምጣት ተሞክሯል። ሞኔታሪ ፖሊሲ ላይ የመጣው ሜዠርመንት አጠቃላይ ኢንፍሌሽኑ 23% እንዲደርስ አግዞታል። እነዚህ ነገሮች ቀላል አይደሉም። የመንግስት የወጪ ቁጠባ የኤክስፖርት መንገዳችን ጠቅላላ ነገር ሲሰበሰብ ካላደግን ማንም ሰው ይጫወትብናል፣ ካላመረትን ማንም ሰው ይቀልድብናል። እንግዲህ ማንም እንዳይቀልድብን ተባብረን ሀገራችንን ማሳደግ አለብን ነው። አጀንዳ ፕላስ ለዛሬ ይህን ይመስል ነበረ። ተመልካቾች በአዲስ ዋልታ ቴሌቪዥን እስጢፋኖስ አበራና አንዋር አብራር አጀንዳ ፕላስ ፕሮግራምን ይዘንላችሁ አብረን ቆይተናል። የተለያዩ ሀሳቦችን አንስተናል። በ100 ቀናት የመንግስት የስራ ግምገማ መነሻ አድርገን ያነሳናቸው ሀሳቦች ላይ አስተያየቶች፣ ሀሳቦች ካሉ ሰጡን፣ ፕሮግራማችንን አካል እናደርጋቸዋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ